ዛሬ ከፍቶኛልም ደስ ብሎኛልም ሁለት ነገር ነኝ። ብቻ ለቅ ግን ልቤ ይመታል፣ ይደሰታል፣ አዝናለሁ። ለበጎ ነው የሚባለው። ሰላም ሰላም፣ ውድ የማሚ ዩቲዩብ ቻናል ፋሚሊ እንዴት ናቸው? ውድ የአገሬ ልጆች፣ ውድ የመዳም ዳይመንዶች እህቶቼ፣ ወንድሞቼ ስደት ላይ ያላችሁ በሙሉ እንዴት ናችሁ? ደህና ናችሁልኝ? አለኝ እግዚአብሔር ይመስገን፣ ክብሩ ይስፋ። ለዚህ ሰዓት ላበቃን ላደረሰን አምላክ እግዚአብሔር አምላክ የተመሰገነ ይሁን። እህት ወንድሞቼ ክርስቲያን ናችሁ፣ እንኳን ለመላኩ ለቅዱስ ሚካኤል ለአባታችን ለበለተ ቀን አደረሳችሁ አደረሰን። አሜን። ወንድም እህቶቼ ሙስሊሞችም ሰላማችሁ ብዝዝት ይበልልኝ ባላችሁበት ብያለሁ። አላችሁልኝ ወይ? ደህና ናችሁ ወይ? አለኝ። ያው ከፍቶኛል ብያለሁ፣ ትንሽ ከፍቶኛል። አሁን የዛሬ 6 ዓመት ኮሮና ነበረና ኮሮና ሳይመጣ በፊት 2011 መጨረሻ ላይ ነበረ ከስደት ወደ ኢትዮጵያ የገባሁት። ትንሽ ይላራና ከዛ እንገባበታለን ወደ ገደለው። ከ2011 መጨረሻ 12 ሊገባ ሲል ወደ ኢትዮጵያ የገባሁት ነሐሴ ላይ ሐምሌ ላይ ነው የገባሁት፣ በዚሁ ላይ ወራት ላይ እና ገብቼ በተወሰነ ወራት ነው ኮሮና የመጣውና ኮሮና ሳይገባ ነበር የገባሁት። እንደገባው ያው ሳልመጣ በፊት አግቼ ነበር የመጣሁት። እንደገባው እንግዲህ ባሌ ጋር ለሚሄደው ግን አንዳንዴ እግዚአብሔርን ጠይቀን ልጅ መውለድ አለብን። ሰጪ እግዚአብሔር ነው። ልብ ብላችሁ አዳምጡ። ሰጪ እግዚአብሔር ነው። እኔ ታሪኬን በሌላ ጊዜ ነው የማወራላችሁ፣ ግን የዛሬ ፕሮግራሜን ነው ትንሽ ልነግራችሁ እንጂ በህይወቴ ብዙ ያሳለፍኩት አውረድ ያሳለፍኩ ሰው ነኝ። ብዙ መውደቅንም ማግኘትንም ማጣትንም እና ልጅ ስትጠይቁ ፈጣሪያችሁን ጠይቁ። በመጀመሪያ እኔ ሳልወልድ በፊት እግዚአብሔር አምላክ አንደኛ የተባረከ ፍሬ ስጠኝ፣ የተባረከ ፍሬ ስጠኝ ከምጻለሁ የተባረከ ፍሬ ስጠኝ ብዬ ለምኜው ነበር። እኔ ከልጅነቴ ጀምሮ ሚካኤልን ስጠራ ሁሉም ፈጥኖ ደራሾች ናቸው። ሁሉም ቅዱሳንም ሰማዕታትም መላእክቶችም። ግን እናንተ ከልባችሁ ጠርታችሁ የምትመጡት ከአንደበታችሁ መውጣ እኔ መልአኩ ቅዱስ ሚካኤል መልአኩ ቅዱስ ገብርኤልን አላውቅም ብዬ ለመግለጽ የኔ መልአኩ ቅዱስ ሚካኤል አባቴ፣ የኔ አማላጅ፣ የኔ ጥላ ከለላ መርኩዜ፣ አማልደኝ ከፈጣሪ። ልጅ በማህፀኔ ከተቀመጠ የኔ ከሆነ አሳየኝ፣ የኔ ካልሆነ ግን አታሳየኝ ብዬው ካሜራ ራቃ በደንብ እንድታይ ብዬ እኮ ነው። እና ከኔ የኔ ከሆነ አሳየኝ፣ የኔ ካልሆነ አታሳየኝ ብዬ ጠይቄዋለሁ። እግዚአብሔር ይመስገን። እግዚአብሔር ሰጪ ነው። እኛ እንቸኩላለን፣ ግን እሱ ይሰጣል። እና እግዚአብሔርን ስጠይቁ አይከለክልም። የምሬን ነው የምላችሁ፣ የምር እግዚአብሔር ይመስገን። ከዚህ ገባሁት እየሄድኩበት የሄድኩበት ብር ዶሮ እርባታ ጀምሬ ነበረ። ልክ እማዬን ባረገዝኩ ሰዓት ኮሮና ገባ። ዶሮቹ እያለቁ መጡብኝ፣ እየከሰርኩ መጣሁ። ሁሉ ነገር ባዶ እጄን እየቀረ መጣሁ። እርግዝናም ተቀጠለ። ክትትል ማድረግ ጀመርኩ። ልክ 7ኛ ወር ላይ 6ኛ ወር ላይ ሄጄ ቼክአፕ ስደረግ 7 ወር ከ20 ሲሆንሽ ነይ በወርሽ እንዳትመጪ ሲሉኝ፣ ምነው ችግር አለ ሲል፣ አይ ሙሉ ቼክአፕ እናደርግሻለን እንጂ ችግር የለውም አሉኝና እሺ ብዬ ያንን ቀን እየጠበቅኩ ድህነት መጣ፣ ማጣት መጣ፣ ኮሮና ድብርቅርቁና በቃ እንትን አደረገን፣ አዘበራረቀን። በቃ እርግዝናውም አለ፣ የሚበላ ጠፋ፣ ስራ ጠፋ፣ ሙሉ እንዳለ ከሰርኩ። ምን ያልኩትን እንዳለ አንድ ወርቅ ነበረኝ። ወርቅ ማስቀመጥ ጥሩ ነው፣ ግን እሷን ሽጬ ለበጎ ነው ብዬ አንድ ልብስ ብቻ ነው የገዛሁላት። ገዝቼ ያስቀመጥኩ፣ ሌላውን ለቤት አስቤዛ አደረኩ። እሱን ባለቤቴም ስራ አጣ፣ ኮሮና ስላለ ማንም አያሰራም። ከዛ ነው እያልኩ በቃ ልክ 6ኛ ወር ሄጄ መጥቼ 7ኛ ስገባ 7 ወር ከ10 ቀን ለምን እኔ እርግዝናዬ በ7 ነው ህመም የተሰማኝ በ10 ማታ
አመመኝ ብዬ ተኛው። ትንሽ ሰውነቴ እግሬ እየባበጠ ነበር። እርግዝና ባይዘው አያስታውቅም። የሰው ልጅ እርግዝናው እንደዚህ ይመጣል ይመጣ እና አመመኝ ብዬ ተኛው። ማታ ተኛውና እዛው ቀረው። በዛው ቀረውኝ። ጠዋት ስነስ ሲያየኝ ሰውነቴ ተነፍቷል። ደነገጠ። ብር በእጃችን የለም። ያለውን ነገር ሄዶ ሸጠ። ስልክ ምናምን ነበር ሸጠ። ከዛ ባጃጅ ይዞ ወደ ሐኪም ቤት ስማን ተራ የላትም ምናምን ማለት ጀመሩ። ነፍሳቸውን ይማረው። በአሁኑ ሰዓት የሉም አማቼ። ዶክተሩ ላይ ቆማ እንዲሁና እያያችሁ ተነፍቶ ሰውነቷ ልትፈነዳ ነው። እንዴት እንደዚህ አልጋ የለም ትላላችሁ? ጉልበቱ ላይ ሲወርቁ ትዝ ይለኛል። እና እኔ አልሰማም ሲነግሩን ነው እንጂ እኔ ራሴን አላውቅም። ሰውነት ይሄንን አክሏል። የሰው ልጅ ለካ ስጋችን እንደዚህ ይወጠራል። ግፊት በምን ምትሉ ግፊቱ ጭንቅላቴ ላይ ወጥቶ ማለት ነው። ኦቨር ጭንቅላቴ ላይ ሆኖ ከዛም ሲያየኝ ዶክተሩ ደንግጧል። እሷ እኮ የለችም በህይወት እርጉዝ ናት ምናምን ብትብላቸው ምናምን ብለው ሲያዩ ቶሎ ብሎ እኔን ኦክሲጅን ምናምን ሰኩልኝ። ከጊዜ ወደ እየመሸ ሲሄድ ኮማ መግባት አለባት፣ ኦቨር እየጨመረ ነው የሄደው፣ እናጣታለን፣ ልጅቷ ትሞትና እናትየው ትትረፍ ብለው እሱ መድኃኒት እየላኩት ነው። የእሱ እህቶች ደግሞ ሊፈርሙ አልፈለጉም። እኛም ፈርመንበት ህይወት ባሏ ይምጣ እኔ አስፈርሙኝ ራሴን አላውቅም። በጣም ያሻራ ሰጥተው መድኃኒት ልጅቷን በሆዴ ውስጥ ገለው ልጅቷን አውጥተው እነሱ እርግጥ ለእኔ ሊያተርፉ ይችላሉ፣ ግን ልጅቷ መገደል የለባትም፣ መርዝ መድኃኒት መሰጠት የለባትም ነበረ። እንድትሞት ሆዴ ውስጥ ሞታ እንድትወጣ ማለት ነው። ከዛ እግዚአብሔር የእናንተ ያለውን ምንም ይምጣ ምንም ይሁን ምንም መቼም ማንም አይነካባችሁ። በእውነት እኔ በህይወቴ ብዙ ስቃይ ፈተና ያሳለፍኩ ሰው ነኝ። እችን ልጅ ሲሰጠኝ ለእኔ ነው፣ ከብቸኝነቴ እንደወጣ። ለእኔ እሷ እናቴ ነች፣ አባቴ ነች፣ ወንድሜ ነች። እኔ እህት ምናምን የለኝም፣ አንድ ወንድም ብቻ ነው ያለኝ። እንዲህ አክስት ምናምን አላውቅም። እና አንድ ዶክተር መጣ። ከዛ ሲመጣ እሱን አይቶት ደነግጧል። እሱ በቃ ልጅቱን ማጣት እሱን ሁለቱንም ማጣለሁ ብሎ ማለት ነው። ምን ሆነ ነው ሲለው እንደዚህ ባለቤቴ እዛ ውስጥ ተኝታለች፣ ልጅቷን መድኃኒት ሰጥተናታል፣ ልጅቷን ገለን ነው እናስወጣ ብለውን አሉ። ምረጥ አሉ። ማንን ንብረት ሲል እኔ ገብቼ ያታለሁ ብሎ ሲያይ እኔን ገብቶ ሲያይ ሆዴን አትረሳውን ሲነቃ እመቤቴ መድኃኒቱ አነካትም። ልጅቷ ትጫወታለች ሆዴ ውስጥ። ደነገጠ ዶክተሩ። እናትዬ ኮማ ውስጥ ገብታለች ትግባ ተብሎ ወደ ኦክሲጅን ብቻ ነበር ያደረገው። ኮማ ውስጥ ከተትም። እንዴት እናትየው እንደዚህ ሰውነቷ ተነፍቶ እሷ እንዴት ልጅቷ ትጫወታለች? እናንተስ መድኃኒት እንዴት ሰጠ? ሁለቱንም ማትረፍ አለብኝ አለና መድኃኒቱን የሚያከሽፍ መድኃኒት ሰጠኝ ማለት ነው። ከዛ መድኃኒቱን አከሸፈ። ሌሊት ላይ መድኃኒቱ እስከሚከሽፍ ቆየ። ባትረሳው አንድ ክትትል አደረጉልኝ። ልጄ እሷ ትጫወታለች፣ እኔ እንደውም በህይወት ድንገት እናቷን ልናጣ እንችላለን። ባይሆን እንኳ እናቷን ካጣ ልጅቷ መትረፍ አለባት ተብሎ ልጅቷ ክትትል ላይ ነች። እኔም ክትትል ላይ ነው የደረጉልኝ ያሉት። ከዛ ሌሊት በቅዱስ ሚካኤል ልጄ በኦፕራሲዮን ተወለደች። 1 ኪሎ አልሞላችም እና ከዛ እሷን አይሲ ውስጥ ብሎ ከተቷት። እኔም በዛው ኮማ ውስጥ ቀረው። በመልአኩ ቅዱስ ሚካኤል በዋዜማው ኮማ ገባው። በመልአኩ ቅዱስ ገብርኤል በዋዜማ ከኮማ ነቃ። ሐምሌ 11 ገባው ኮማ። ሐምሌ 18 ከኮማ ወጣ። ስነቃ ግቢ ነኝ። ደነገጥኩ። እኔ ኮማታ አያችሁ፣ የሰው ልጅ በተኛበት ይቀራል። እግዚአብሔር ከፈቀደ፣ ካልፈቀደ ግን አትቅሩ። ማታ እኮ ቤት ነበርኩ አልኳቸው። ዶክተሮቹ ከቦኛል። ለምንድን ነው የምታዩኝ እዚህ ምናምን ስላቸው፣ እንዴ አታስታውሽም አሉ። እኔ አላስታውስም፣ ማታ ራሴን አመመኝ ብዬ ነው የተኛሁት። በዛው ነው የተኛሁት። ማን ያመጣኝ እዚህ? ከመጣሽ ሳምንት ሆነሻል አሉኝ። ወለድሻል? ከዛም በኋላ አልኳቸው። እንዴት እንነሳ? በሆዴም ታሽጊያለሁ፣ በወገቤም ታሽጊያለሁ፣ እጄ ላይም አለ። ተረጋጊና እንኳን ደስ አለሽ አለኝ ማለት እለዋለሁ። ወልድሻል ሲለኝ ደነገጥኩ። ሳኩኝ እያመመኝ። ዶክተር እኔ እኮ 7 ወር ነኝ፣ እንዴት ትወልጃለሽ ትለኛለህ ስለው ይወለዳል አለኝ። ይወለዳል፣ የ8 ወር የሚያድገው እንጂ የ7 ወር ይወለዳል አለኝ። አንዷ ደግሞ 12 ወር አልፏታል እርግዝናዋ፣ ግፊት እያስቸገራት
ሲልሽ ልጅ ስትወልድ በመከራ ነው። እሺ እንደ ቀልድ አትወልድ። እግዚአብሔርን ተማምና ግን ልውለድ ካለች እግዚአብሔር ሁሉን ነገር ያሳካላታል። እና ከዛ እህቴ ታድግልሻለች፣ አታስቢ። ያንቺ ከሞት ያተረፋት ልጅ ምንም አትሆንም። እኔም አለው 12 ወር ያለፈ እና ይዞሽ አለችኝ፣ አጽናናችኝ። እንደምንም በርትቼ ሂጅ ሳያት እግዚአብሔርን የወፍ ልጅ ታውቃላችሁ፣ የወፍ ልጅ ነው የምታክለው። እንዲህ ስነካ ሲይዛ ደነገጥኩ። ደንግጬ ምጭቅ ሳረጋ እና እሷ ተቆጣችኝ። ያምሻል እንዳች የመጀመሪያ በእጅ ልጅ ወልጄ ነካሁት። እንደምንም ብዬ አብሬያት 1 ዓመት ከ6 ወር ሙሉ ታሪክ አለ፣ ግን ቪዲዮ አላበዛ ብዬ ነው የማሳጥረው። 1 ወር ከ6 ወር ድረስ ስቃይን አሳየኝ። ማጣት፣ ለልጄ የፈለገችውን ነገር መስጠት፣ እኔም ደግሞ ግፊቱ ይዞኝ ጡቴ ተቋረጠ። ለልጄ ወተት መገዛበት አጣሁ። ብዙ ፈተና እያወቅ አረብ ሀገር መሄድ አለብኝ። በቃ ከእንደገና ልጄ ጥዬ ብዬ አንድ እግዚአብሔር ስጣት እዚህ ያለች ማቃት እሷ ጀመረችልኝ። በስንት መከራ መጣሁ። ብር ግን ያው ሰውን ይለያያል አይደለ? ብር መጥፎ ነው እና ያ ሌላ ታሪክ አልገባው። መጥቼ አሁን ልጄ 6 ዓመቷ ሞላች። እኔ ሳላሳድጋ ግን ደስ የሚለው ነገር እግዚአብሔር ይመስገን ልጄ ታቀኛለች። እማ ትለኛለች፣ እማዬ ትለኛለች። ለእረፍት እጄ 5 ዓመቷን አክብሬ ላመጣሁ። አሁን ደግሞ 6 ዓመቷ ከእናንተ ጋር ላክብር እያልኩ ነው። የደስታ ለቅሶ ነው፣ የደስታ ለቅሶ ነው። ብዙዎቻችን እህቶቼ ስደዳሉ ልጆቻቸውን ጥለው ነው ያሉት። እንደምመክራችሁ ነገር ለልጆቻችሁ አይፓድ ላምጣልህ፣ ስልክ ላምጣልህ፣ ልብስ ላምጣልህ አትበሉ። እኔ ለአንተ ብዬ ነው የምለፋው ልጄ። ትምህርትህን በደንብ ተማርልኝ፣ ትምህርትሽን በደንብ ተማሪልኝ፣ ጎበዥ እኔ እወድሻለሁ እያላችሁ ልጃችሁን ምከሩ እንጂ ልጆቻችሁን በዕቃ እንዳታታሉ። ፍቅርን ስጦ። እሺ በስልክ ርቀን ያለ ነው፣ ግን ፍቅርን ስጦ። ፍቅር በቃ ፍቅር ስጦ። እሺ የምሬ ነው ብላችሁ ፍቅር ስትሰጡ በጣም ጥሩ ነው። እነሱም እናቴ ትወደኛለች ለካ የሚል ስሜት ይሰማቸዋል። ግን እቃ ነገር፣ ቁሳቁስ ነገር የምትነግሯቸው ከሆነ አይምሯቸው ወደ ቁሳቁሱ ሄድና የእናንተን ፍቅር ችላ ይላሉ። እኛ ራሳችን ነው የምናጠፋው ልጆቻችንን። ስለዚህ ልጅ ያላቸው ልጆቻችን እግዚአብሔር አምላክ ያሳድግልን፣ ያሳድግላችሁ፣ እናንተንም እግዚአብሔር ይጠብቅላችሁ። እኔም ደግሞ መልካም ልደት በሉልኝ ውዴ አበባዬ ልጄ፣ ስደቷ ስጦታዬ ከስደት ስመለስ ያገኘሁሽ ብርቄ፣ የኔ ዳይመንድ፣ የኔ ህይወቴ፣ የኔ ስጦታ፣ የኔ ተስፋዬ፣ የብቸኝነቴ ልጄ፣ የኔ ደጋፊ፣ የኔ አጽናኝ፣ የኔ ብርታቴ፣ የኔ ጉልበቴ፣ የኔ ህይወቴ ነሽ የኔ ልጅ። አንድ ቀን ይህን ቪዲዮ ታያለሽ። እወድሻለሁማ፣ እኔ እወድሻለሁ። ስደቷ እናትሽ፣ ስደተኛዋ እናትሽ ትወድሻለች ልጅ አበባዬ። እኔ ላንቺ ብዬ ነው ስደትን ያየሁት፣ ላንቺ ብዬ ነው ብዙ ፈተና ያየሁት። እሷን ላላማጣት ብዙ ነገር እዚህ ከመጣሁ ብዙ ፈተና ደርሶብኛል። እግዚአብሔር ግን ቸር ነው፣ መድኃኒዓለም ግን ደግ ነው። እኔ ያለኝ ልጅ አይ ማንም ሊነጥቀኝ አይችልምና እግዚአብሔር ይስጠው። ወንድሜም የወንድሜ ሚስት እያሳደጉልኝ ያሉት በጥሩ ሁኔታ እግዚአብሔር ጤናቸውን ይስጣቸው። ውድ የሀገሬ ልጆች ትደላላችሁ። እግዚአብሔር ልጆቻቸውን ይጠብቅላችሁ፣ ያሳድግላችሁ። በመወሱ ልቦና ያላቸው ህሊና ያላቸው ልጅ ያርግላችሁ። ልጅ አበባዬ እወድሻለሁ። እደጊልኝ፣ ተመንደጊልኝ፣ እንጀራ ይውጣልሽ። እንደ እናቴ ስደት አትይ። በትምህርትሽ ብሩህ ሁኚ። ፊት ለፊትሽ ብርሃን ይውጣልሽ፣ እንጀራ ይውጣልሽ። በሀገርሽ ሰርተሽ ኑረሽ አገርሽን የምታስጠሪ ልጅ ያድርግሽ። እደጊ ልጄ። እኔ ስደቷ እናትሽ እወድሻለሁ። ብቻሽን ብታሳልፊ ልደትሽን እኔ ለአንቺ ብዬ ነው ስደት ያለሁት። ለእኔ አይደለም እማዬ፣ እኔ ለእኔ አይደለም ለአንቺ ነው። እሺ ልጄ፣ ለአንቺ ነው። አንቺን እንዳስተምር እንዳይጎልብሽ ምንም እንዳታጭ ብዬ ነው የኔ ልጅ። እወድሻለሁ። መልካም ልደት። እንኳን ተወልደሽ መልአኩ ቅዱስ ሚካኤል እንኳን አንቺን ሰጠኝ። እህቶቼ መልካም ልደት ብላችሁ ልጅ ተመኙልኝ እባካችሁ። ውድ መዳም ላይ ነች። አብረን ሻማ እናብራ፣ አብረን ሻማ እናብራ። የልጄ ሻማ ሃፒ በርዝዴይ ቱ ዩ መልካም
ልደት ለልጄ መልካም ልደት መልካም ልደት መልካም ልደት ለልጄ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ ልጄ እንኳንም ተወለድሽ የኔ አበባዬ የኔ ስጦታዬ እግዚአብሔር የሰጠኝ እደጊልኝ። 1 ዓመትሽ ነው አይደለም፣ 2 ዓመትሽ ነው አይደለም፣ 3 ዓመትሽ ነው አይደለም፣ 4 ዓመትሽ ነው አይደለም፣ 5 ዓመትሽ ነው አይደለም፣ 10 ዓመትሽ ነው አይደለም፣ 8 ዓመትሽ ነው አይደለም፣ 6 ዓመትሽ ነው። አዎ ሃፒ በርዝዴይ ሃፒ በርዝዴይ መልካም ልደት እማ አበባዬ ስጦታዬ ልጄ የኔ ወርቋ የኔ አበባዬ የኔ ብርሃኔ የኔ ተስፋዬ የኔ መጽናኛዬ እወድሻለሁ። እንኳን ተወለድሽልኝ። እድግ በይልኝ። ሁላችሁንም ስደት ላይ ያላችሁ በሙሉ ልጆቻችሁን መድኃኔዓለም ያሳድግላችሁ፣ ይጠብቅላችሁ። ኑሩልኝ። እናንተንም አመሰግናለሁ። መልካም ልደታችሁን ግለጹልኝ። ልጄ አበባዬ አይ ላቭ ዩ። እናት ስደተኛዋ ትወድሻለች። ይኸው እወድሻለሁ የኔ መልካም የኔ ቆንጆዋ ልጄ። አንቺን የሰጠኝን አምላክ አመሰግነዋለሁ። ክብር ለመድኃኔዓለም፣ ክብር ለመልአኩ ቅዱስ ሚካኤል፣ ክብር ለሱ ይገባል። እሱን አንቺን የሰጠኝ ተመስገን ተመስገን። እናትማ ሃፒ በርዝዴይ መልካም ልደት። እንቁረስ አሁን ኬኩን እንቁረስ። ስማ በወልድ ቅዱስ በስመ ሥላሴ መልካም ልደት። ወይ ሳሚ አለመጣሁም ጋይስ፣ ከእናንተ ጋር ላውራ ብዬ ይቻለች። ይሄ ተበላ ማማዬ። ቼርስ እንዲያው ብሉ ብሉ ብሉ። እንኳን ተወለድሽ። እስኪ ቡና ደግሞ እንግዳ። መልካም ልደት ልጄ አበባዬ ልጄ፣ እደጊልኝ እደጊልኝ ልጄ። ዋ እናትሽ ትወድሻለች። እናመሰግናለን የምታበረታቱኝ እህቶቼ። እግዚአብሔር ያክብርልኝ፣ ኑሩልኝ። ቫይራል እንዲወጣልኝ እስቲ እዩልኝ፣ ቪዲዮን አጫውቱልኝ። እሺ ኮሜንት ደግሞ ተመኙልኝ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ይስጣችሁ ሁላችሁም። ስደት ላይ ያላችሁ ውድ መዳም ዳይመንድ፣ የሀገር ኢትዮጵያ ዳይመንድ፣ የኔም ዳይመንዶች እግዚአብሔር ያክብርልኝ። ከልቤ ይሁላችሁ። አመሰግናለሁ። መልካም ልደት ብላችሁ ደግሞ ግለጹልኝ።